ዋላ ምን እያረከው ኖርክ? አይምሮን ዘጋሁት ይሄን ዘጋሁት። ምኑን? ጭንቅላቱን ሰረኩት። እሺ አይምሮ ዜሮ አረኩት። አይምሮን ዜሮ አረክ። ስራውንስ? ትዳሩን ስራ ዜሮ። ምንም ባዶ የለም። ኢንጂነር ተባለ ግን ባዶ ኢንጂነር ነው። የእናቱን ቦርሳ ከፍቶ የቅዱስ ሚካኤል ዝክር ሊዘከርበት የተዘጋጀ ገንዘብ ሰርቆ ጫት ቤት ሄዳል። ያንን ገንዘብ የሄዶ ጫት ቤት ገብቶ ጫት ሲሚላታል። ያው ጫት እንዳከፈልከው እዚህ ጋር መጣ። ምንድን ነው? መተት ነኝ። መተት የምን የደብተራ ነው? የማን ነኝ እኔ? የደብተራ ምን አድርገው ነው የተባልክ? ምን ያንቀዠቀዠዋል? አርፎ አይቀመጥም እንዴ? ተውን። ምን ያንቀዠቀዠው? እሱ ባህር ተሻግሮ ይሄዳል እንዴ? ተንቀዠቀዠ። የምን ነው መንቀዠቀዠ? አያርፍማ። ተው እንዲሁ ነገር አለው። ስንት ዓመት ነው ከገባህ? እኔ እኮ አዲሱ ነኝ የምሞክረው። የኖርኩትም አለው ጠቋር። አዲሱ ነኝ እኔ። አዲስ ነህ? አዲሱ ነኝ። ጠቋር አለ አለዋ። የእናት አባት ከአያት የመጣው ነኝ። ከያን የመጣው? ለምን መጣህበት? ምን ይደረጋል? እንዴት ይንቀዠቀዣላ? ምንድን ነው መንቀዥቀዥ? እረፍት አጣ። ይሰራል ማለት ነው? አዎ። ይስራ ታዲያ። እግር እጁን ያዝን አስተኛን። አሁን ደግሞ እስቲ ባህር ተሻግሮ ይሄዳል። ደግሞ ደፋር ነው እኮ ባለጌ እኮ ነው። ባህር ተሻግሮ ይሄዳል። ወዴት? ምን አውቅለታለሁ? ጠይቃቸው የላኩትን። የት ሄደ? የሰው ሚስጥር ሊያወጣ ጎለጎለና ገባና እንዲህ ነው አለ። የት ሄደ ነው የምልህ? ጎጃም ሄደ። ታዲያ ምንድን ነው ይሄዳ? ለምን ይሄዳል? ቢሮ ለምን ይገባል እሱ? እኛ ያጠመርነውን እኛ ያሰርነውን ሊፈታ እንደዚህ ይገባል እንዴ? አልገባኝም የምትለው ነገር ብሎ ተላከና ሄደ። ይላካ ምን አገባ? እኛ እኮ ወጥመዳችን ላይ ገባ እኮ። ሰይጣን አጋንንት ነው። አጋንንት ነኝ። ለምን ገባ? የሌሊት አጋንንት ነኝ። ለዚያውም የሌሊት ሌት ስዘዋወር አድርና እቼ ማናት እቼ ጣራ ስል የምል ስሳብ እኮ ነው። ተስቤ እኮ ነው የምመጣው። እሺ ማነው ስሙ? በመልኩ ስሙን ክርስትናውን ካላወኩ በመልኩና በጸባው ገባለሁ፣ በስራው ገባለሁ። እላካለሁ በስሙ። አዎ በመልክ ገባለሁ። እሺ በአቋም ገባለሁ። የገባበት ቢሮ በጥላው ላይ እራመዳለሁ። በጥላው ላይ? አዎ። እንዴት ጥላ ማለት ምን ማለት ነው? እኔ የምፈልገው ቢሮ ላይ ገብቶ አገኘሁት። ጥላውን ለካሁት። እንዴት ነው የምንለካው? እስቲ እንደዚህ ይቆማል፣ ያያል። እንደዚህ ለካን፣ ሰፈር ጥላ መለካት 4 አልን። ዞረ እንደዚህ 7 አገኘን፣ ገባን 11። እስቲ አልገባኝም። ጥላ መለካት እንዲህ እንቆማለን፣ ወደዚህ ሄድልናል። ከዚህ ዞር ነው። ስሙ ጠፋን። ስሙ ማን ነው? ስሙ ማን ይንገረን? መላእክተኛ ነው። ለካ አሁን እስቲ ለካ 7 ነው። 7 ወደ 4 እና ስንት? 4 እና 7 11። እስቲ ለካው 1 2 3 4 5 6 7። እንደሄማ እንተ የሬሳ ሳጥኑ ነው እኮ ርዝመቱ። ወደዚህ ሲመጣ ነው። ምንድነው አንግል እኮ አንሰራም። ግማሿን ነው የምንለካው። ወደዚህ በሱ ጥላ ቁመት ማለት ነው። ወደዚህ አይለካማ። እንደዚህ ነው የሚዞረው። ወደዚህ ነው የሚዞረው። እና ወደዚህ እንዲዞር ትፈልጋለህ እንዴ? ወደ ቀኝ። እንዴት ነው የሚዞረው ደግሞ? የደብተራ ነው ማለት እኮ ነው አንተ። እና ያውም የሊቁ ነኝ። አጋንንት ነው ሰይጣን ነኝ። አጋንንት ይጠራል፣ ይናገራል፣ እንልከዋለን። እንደዚህ እንደልክስክሱ በግ የሚያርደው ምናምን እንደዚህ ዶሮ ምናምን ሲቀብር ልጁን ሲሄድ አይደለንም እኮ እኛ በስራችን ነው በእንጀራችን ነው የመጣው። ይለቃል ሀገሩን ይወጣል ብለን ቤት ውጣ ክራይ ቤት ውጣ ተብለሃል። ልጆች ሊወጡ ነው ብለን አስጠራ ነው። አይ አልሄድም፣ ጓደኛዬን ትቼማ አልሄድም፣ ፈልጉና ቤት ተከራው ገንዘብ ልካለሁ አለ። ምን አረከው አሁን? እሱን አሁንማ እግሩንም እጁንም ማረኩት። መጨረሻ የልጁን እጅ ማሽን ላይ አስገባሁት። የልጁን እጅ ፋይሉ እንዳይደፈን ወጣና እዚያ ጋር ጠበቃ ነው እንደሱ ሚስጥር ባታስወጣኝ ምን አለ ብዙ ነገር ጠበቃ እንዳይሰራ ነው፣ ነገር ፈጅ እንዳይሆን ነው። ሁለቱንም እንዳይሰራ እናስባለን። ሁለቱም እንዳይሰራ። አዎ። ተመልከት፣ ስንት ጊዜ ነው ከገባበት?
ከገባው በወር ከ5 ቀን ሆነኝ። አሁን የበፊቱ ግን ጠቋር ነዋሪ ነኝ። ጠቋር ነዋሪ ነኝ። እቆያለሁ ነዋሪ ነኝ። አሁን ተንቀጭቅጮ ካለቆቹ ቢሮ ድረስ ይገባል። ባለጌ እኮ ነው ይሄ። ውሻ አይደለም። ታዲያ ይሄን አልተከላከልክም እኮ ጠቋር፣ ዝም ብለህ ነው ቁጭ ያልከው። እኔማ ይግባ ይውጣ ቤተክርስቲያንም እኮ ይገባል። ችግር የለብኝም እኮ እኔ አይደለም። ይሄኛው ሲገባ ለምን አልተከላከልክም? አይ ጉድ! የተላከበትን እሱን እኮ እኔ ጠቋር እኮ ሲላካ አታሸንፍም ሞክረው እሱ አለው ሰው ብዬ ነግሬለታለሁ። ያንተንም እኮ እዚያው የት እዚያ እጄ ጎጃም እጄ ነግሬለታለሁ። ምን ብለህ ያይቄስ አለ ነገ ደግሞ ያባርሃል ብትገባም በህልሙ አስነሳውት። ይኸውልህ ቀጭቃዣው ደግሞ ይኸውልህ ደግሞ አንዱ ይኸውልህ ረገ ደግሞ ሰውዬ ነው እኮ ያኛው ሰውዬ ራሱ ነው። የት እዛው አይ አንተ በቃ እንደው ዝም ብለህ መላክ ነው እንደ ስራ። እንጀራ እኮ ነው። አንተ ደሞዝህን ተቀብለ ቆጠርክና ለፋሲካ ለሚሆኑ ለነዳያኖች አልክ። ሰማህ አይደለም? እኛ ደግሞ ነግና አትርፈን ህንጻ መስራት እንፈልግ ነበር፣ አስቀረህብን። እንዲህ አይነት ሰዎች ነው ያሉት። አሁን እዚህ ላይ የመተተው ብዙ ቤተሰብ ላይ ነው የሚመተተው። በቃ ምን በስንት ብር ነው የተመተተው? ለባለቤቷ የተጠራሁት ተላኩና ባለቤቷን ወጥመድ አጠመድኩ። ሲባጓ ገባሁላት ስትል ይሄ ገባይኑና ፍጦ ቢሮ ገባ። እኔ ነኝ የገሌ ባላለሁኝ የገሌ ነኝ። አይ አናውቅም ጠብቅ። አለቀየው ጋር ሄደና ተኝተሃል ትሰራለህ አለው። አለቃውን እኮ ነው ስሙን አልጠራልህ። እሺ ችግር የለም። ተኝተሃል እኮ በስር ያሉ ሰዎች የሚሰሩትን ታውቃለህ አለ። ባለጌ አይደለም ታዲያ። ተቃጠልኩኝ፣ ተናደድኩኝ። ስለዚህ ይሄኛውን ማፍዘዝ ነው የገባው። ማን ጠየቀው? ና የተላከው ይሄን ለሷ ነው። አንዱ የተላከው ለሷ ነው። ና እኮ ነው የምልህ። የት ሄዳለህ? ና እንጂ ና። ምንድን ነው የምትለው? የራሱን ጉዳይ ተናግሮ ይሄድ። አይለፍልፍ። ጠጋ ወደዚህ ተዘጋጅ። ከሷ ጋር ነው የተያዝከው? ይሄ ነው በዚህ ነው። አዎ የአንድ ደፍተራ ናችሁ። የአንድ ደፍተራ ነው። ታዲያ ከሱ ጋር ምን አገናኘ? ምን አንከለክለዋል? የሷ አነሰኝ፣ የሷ ይበቃኛል። የሷ አንድ አይነት ደፍተራ ነው ማለት ነው። መጣችሁ አንድ። በስንት ብር ነው አንተ የገባው እዚህ? በዚያው ያለፈ ነው። ለዚህ አልመጣለትም። ተጠምዶ ነበር። አባቱ ያውጣለታል። ማን አልተከፈለም? በጥላ ነው። ስሙ አይታወቅም እኮ የሱ ስም የለውም። ይሄ የለውም ስም የለውም። በጥላው ብቻ ጥላ እየለኩ ተመልከት። እንግዲህ ጥላ ይለካል። እንግዲህ የአውደ ነገስት መንፈስ እንደዚህ ነው። ይሄ ከአይሁድ ሲጓተት የመጣ የአውደ ነገስት ሴራ ከጥንት ጀምሮ በዛ ነው። ጥላ እየለካ የገባ መንፈስ ነው። ስሙ ሲጠፋ ጥላውን እንዴት ለካው? አብረ ቆመ ነው እያየው እየተመለከትኩኝ ቆም ሲል ፈዘዝ ሲል አስለካሁት። ወደ ሰውየው ጋር እንዳይገባ መንገድ አጠመድኩኝ። ሁለቴ አጠመድኩ። እዚያ ጋር የቆመውን ስደበው እንጂ ያሰድበው ብዬ ላሰድበው ነበር። ይሄንን አይ እንደሱ አይደለም ብሎ ይሄኛውን ስልስ ይላል። አፈሪ ብላና ውሻ እሱን ሰድቦት አይመጣም ነበር። አልፈልግም እንደውም ብሎ አይመጣም። ውጣል ነው እምቢ አለ። የእናቱ ያባቱ ጠቋር ያያት ነኝ። ያያት ነህ እና ቁጭ ብለሃል። እኔ አላስቸግርም። ሲጾም ጾማለሁ፣ ሲሰግድ ሰግዳለሁ፣ ጾማለሁ። እኔ እኮ አንተ ዘር ነው ይሄ፣ እንደ ዘር ሆኗል። ቅድም እንዳልኳቸው ነው። አፍለብታ ተዘጋጀት ቶሎ። ስንት ጊዜ ነው አንተ ከገባ? ቆይቻለሁ። አርግኔ ተባልከው? ቆይቻለሁ። በቃ ብትን ይባሉ ነግሬሃለሁ። አታስለፍልፈኝ። ፋብሪካው ምን ይሆናል ያልከው? ከሚበል ፋብሪካው ብትን ይበል። በስውር የሚያይባት አልሰማህም? አንድ ብር አይደለም ያወጣሁት፣ ነግሬሃለሁ። ስንት ብር ነው? 180 ሺህ ብር ነግሬሃለሁ። 180 ሺህ ብር 80 ሺህ ብር ፋብሪካ ለማዘጋት ድርግም ይበል። በቃ ብትን ድራሻቸው ይጥፋ። እነሱ ፋብሪካው ነው ወይ እነሱ? እነሱም ሁሉም በቃ ሁሉም ሰይጣን አጋንንት
እኔ ሰይጣን የደብተራ የሊቅ ያዋቂ ተጋበለሽ ተዘጋጅ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም ድምፅ አይሰማም። በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሲኦል እንገባለን። በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። ቶሎ ሰባት ጮናውጣ እግዚአብሔር ይገስጽ። ምን ነው? አይ መምጣት የማይጀምር ምን ጀነው? አይ አላየሁም መምጣት። እዚህ መምጣት አላወኩም። እዚህ አካባቢ ነበር። በጥላ እንዲህ ጥላህን እየለካ ያለ ማን? እኔ ምን አልከኝ? ምንድን ነው? አቡ መተት ነው። እኔ አላውቀውም። ምንም የማውቀው ነገር የለም እኮ መተት፣ የጥላ መተትና በምን ብዬ ጥላ ላይ ያውቃለሁኝ? ማን በእኔ ሲመትታል? ምን አለ? ባዶ ድሃ እኮ ነኝ እኔ። መኪናዬ ምናምን ሽጫውን ባዶዬን ቀብረር ብዬ የምኖር ሰው ማን ይከመታል? እኔ እና እኔ ነኝ እዚህ መተት። የሚገርም ነው እኮ። ምን አድርጌው ነው? እኔ እንጂ በልበርታ ደግሞ ጠቋር አለ። ጠቋር ትንሽ እቺ ጾሟን ልጨርስ አለ። እሺ ጾመኛ ነኝ ምናምን አለ። እሺ አባቴ፣ እሺ በልበርታ ጠቋር ይቀጥቅጡ። እሺ ሽተዝ እዚህ ጋር ችግር እኮ ነው። እሺ ምንድን ነኝ አልከኝ? አይደጥላ አንተስ ምንድን ነው? መተት አድርገው ነው የተባልከው? ግደለው። ስንት ዓመት ነው አሉ? 7 ዓመት። 7 ዓመት? አዎ። አንተ ስንት ዓመት? 7 እኔ ተወለድከው? ከተወለደ በኋላ ምን እያረከው ነው? አይምሮን ዘጋሁት። ምኑን? ጭንቅላቱን ሰረኩት። አይምሮ ዜሮ አረኩት። አይምሮን ዜሮ አረክ። ስራውንስ? ትዳሩን ስራ ዜሮ። ምንም ባዶ የለም። ኢንጂነር ተባለ ግን ባዶ ነው። ኢንጂነር ነው? የለም ኢንጂነር ነው ግን ምንም ባዶ። ባዶ ነው። ለምን ወሰድ ነው? እኛ ድሮ ጓደኞቹ ወሰድን፣ ጭንቅላቱን ወሰድ ነው። እንዴት ነው ትምህርት ቤት እንደዚህ የሚወሰደው? ና እስቲ ቆይ ብድግ በል። እንዴት ነው ጭንቅላት እንዴት ነው የምትወስዱ? እንወስዳለን በጥበባችን። ቀጥ በልና ወደዛ የንገራቸው። በጥበባችን እንወስዳለን። እንዴት ነው የምትወስዱት? በጥበባችን በቃ የራሳችን አለን አለር ችሎታ ስልብ የሚያጠናውን የሚያነበውን ሌሊቷን ሙሉ ቁጭ ብሎ የሚሰራትን በሙሉ ላፍ እያደረግን ወደዛ ይሸጋገራል። ትራንስፈር ይደረጋል። አዎ። እንዴት ነው ትራንስፈር የሚደረገው? እዚህ እሱ የሚያነበውን የሚሰበስበውን እኛ እንጠቀምበታለን። ወጣን፣ ቤት ሰራንበት፣ መኪና ገዛንበት። በድሉ ቤት መኪና ጠራን፣ ገዛን። እሱ የለውም። አገሩ የሚገባበት ብር ራሱ የለውም። ግን ኢንጂነር ነው። አዎ፣ ያው ለአንድ ጀለስ ጓደኛ ይዞ መጥቷል። ምን አይነት? አንድ ሾፌር አለ፣ እነሱ አምጥቶታል። እዛ ቆሟል። አሁን ሰይጣንና ጋንንት ነው። ሰይጣን ነው። ሲማር ነው አብረን የምትማረው? እንዴት ነው አወሳሰዱ? ሲማርም ሲያጠናም መውሰድ ነው። አንተ ምርክ ስንት ዓመት ነው ላውለ? 27 ዓመት። ይህ እንግዲህ ተሰውሮ የሚያጠቃ ጠላት ነው። ከዚህ ጠላት ዳኑ ስትነባል ሌላ ወሬ ነው የምናወራው። ሌላ ቀደዳ እንጀምራለን። በቃ መጀመሪያ በዚህ በካቲካሏን ቤት በድራፍቷን ቤት በምናምን እዛች ጋር እየጠጣን ማውራት እንጀምራለን። ከዛ በቂሜዋም በምኗም ሰይጣናችንን የበለጠ ደግሞ እናጠናክረዋለን። ከዛ በኋላ ከባህሪ ጋር የተስማማ የማይበገር መንፈስ ሆኖ ቁጭ ይላል። ውጣ የለሁም ይልሃል። የለም ትላለህ፣ ግን አለ። ከቋንቋህ ጋር አብሮ ስለበሰለ በዛም ላይ ደግሞ
ሀሜት የሚያጠናክረው ጉልበት አለው። ሴትም አለች እኮ አለሽ አንቺ ሴቷ አንቺ ማን ነው ስምሽ? ሴት ነኝ እኔ። ሴት አጋንንት ነው ያዝሽው ደግሞ አንቺ? እሱን ትምህርት ቤት ነው ያዝኩት። ለምን ያዝሽው? በቃ ሚስት እንዳገባ ምናምን ሚስት እንዳገባ ጓደኛ እንዳይኖረው ነበረ፣ ግን አልሆነም። እንዴ ምን ቸኮልክ? ምን እያደረከው ነው? ደግሞ ምን እያደረከው ነው? አሳምመዋለሁ። እጁን ቆልምሜ ያለው ሁሉ ነገር አድርጌዋለሁ። እንዴ ነው የቆለመምከው? እጁን በልጅነቱ ነው የቆለመምኩት። በልጅነቱ ነው የቆለመምኩት። የቆለመምከው? አዎ። በዚህ ዙር ፊትህ ነው ቋልኩ። እንዲህ እንዳልኩኝ ስደደኝ፣ ዝም ብለህ እንዲህ እንዳልኩኝ ስደደኝ። ልሂድ ላኬን ዝም ብለህ ትዳር ላይ ትንሽ ረበሽ አበጥበጥ አረጋለሁ። ሚስቱ መበለት ትሁን የሚባለው እንግዲህ ይኸው በዚህ በሴቷ አጋንንት የሚያዘው ትውልድ በቃ ሁሌ እንደተጣላ እንደተበጣበጠ ነው። ታዲያ ሚስቱ ምን ትሁን? መበለት ትሁን። ያ እርግማኑ ወደ ቤተሰብ ውስጥ ይገባል። ሴቷ በወንዱ ትያዛለች፣ ወንዱ በሴቷ ይያዛል። ስለዚህ ምላሹ በውስጣቸው ሌላ ተጋብተዋል ነው፣ ሌላ ጋብቻ አለ ማለት ነው። የመናፍስት ጋብቻ አለ። ስለዚህ ቋንቋዎቻቸው ሴቷ እንደ ወንድ ታወራለች፣ ወንዱ እንደ ሴት ያወራል። ግልብጥብጥ ያለ ነገር ነው። ስሚ አንቺ አቤት። ይኸውልህ ሴቷ አጋንንት በወንዱ ላይ ስትኖር እንደ ሴት ያወራል ማለት ነው። ወንዱም ላይ ደግሞ ማለት ሴቷ ላይ ደግሞ ወንዱ አጋንንት ሲኖር እንደ ወንድ ታወራለች። ስለዚህ ቋንቋቸው የሴትና የወንድ ጾታን እንኳ ያስተካከለ አይሆንም። ድምጻቸው ውስጥ ይሄ አለ። ይሄ ካለ ደግሞ ምንድነው? አፋታኝ ምንድነሽ? ሚስቱን ስለው አዎ ብየው ብለኝ ወይኔ አፋታኝ ምንድነሽ? አለቃለኝ እኮ እኔ ልውጣ ስላ እኔ የሚገርመኝ እነዚህ ሊወጣላችሁ ይመጣሉ፣ እሱ ግን እንዳትወጣ ይመጣል ወደዚህ። ለምን? በቃ ይልከኝ እኔ ልሄድበት። ሴት ነሽ? አዎ ሴት ምን? ሻንቂት ይባላል። ሻንቂት በቃ አለ። ምንድን ነኝ ደግሞ አንቺ? ሻንቂት ነኛ። ሻንቂት? አዎ። ተመረከኪ ስነ ስርዓት። እሺ ተዘጋጅ። አፍላውጣ አፍላውጭ ውጭ አንቺ ማፍላ። እንግዲህ እነዚህ ሴት አጋንንት ሴት አጋንንት ሻንቂት። አዎ ሴት አጋንንት ሻንቂት። አዎ። አንቺ ምንድን ነሽ? አሰለፈች ነው። አሰለፈች። ሴቱም ይህን ስም ረስቶታል ወይ? አሰለፈች። በይ ተዘጋጅ። አፍላውጣ ተዘጋጅ። በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ዑራኤል ስም ሲኦል እንገባለን። ቶሎ ሰባት ጭነውጥ መቼም በንጹህ አእምሮ ስብዕና እንደዚህ የሚሆን ሰው የለም። እንደው ሩቅ ሆነ የምታየው ዝም ብለህ የምታየው ከዛ ደግሞ ዝም ብለህ የምታወራው እንዲህ ተገዶ መከራ የሚያይ ሰው የለም እኮ። በርታ። ማነው ስም? ወርቅነህ። ምንድን ነው ችግር? ያመኝ ነበረ። በል በርታ። ማነው ስም? ኤልያስ። አቤት። ሴትና ወንድ ሆነው ነው አንተ ውስጥ ይታወቀኛል። ግን ያው በጣም ያስቸግረኝ ነበር። በጣም ነበር የሚረብሸኝ። በጣም ይረብሸኝ ነበር። አእምሮ መስለብ ነው እኮ አለ። ያው የእርሶን ትምህርት በሬዲዮ አብሲኒያም በሲዲ ማየት ከጀመርኩ ጀምሮ ያው ውስጤ ባድ መንፈስ እንዳለ እየተረዳው መጣው። ከዛ እዚህ መጣ ነበር፣ ብዙ ጊዜ መጣ ነበር። በዛ ነው ግንዛቤውን ስላገኘው በቃ በቂ ግንዛቤ አግኝታል? በደንብ አግኝቻለሁ። አባቴ እግዚአብሔር ይስጥልኝ። እንኳን እርሶም ወደዚህ ወደ አገልግሎቱ መለሶት። አሜን። ችግር የለውም። በል በርታ። በጣም የሚደንቅ እኔ ራሴ በጣም የተቀረብኩበት የቅዱስ ሚካኤል ስራ ንገራችሁ። ልጁ የእናቱን ቦርሳ ከፍቶ የቅዱስ ሚካኤል ዝክር ሊዘከርበት የተዘጋጀ ገንዘብ ሰርቆ ጫት ቤት ሄደ። ያንን ገንዘብ ይዞ ጫት ቤት ገብቶ
ጫት ይላታል። ያው ጫትን ታከፈው ሰዓቱን ይዘገባው ደግሞ እንሽሻ ቤት ነው መቃሚያ ቤት ማለት ነው። ደከብና ቡና የምታፈላዋ እዛ የምታፈለታ የምትባላለች እዛ ሚቅድ ቡና የሚያሰሩ የሚያራግቡ ምን የሚሉ የሚቀሙትን የሚያስተናግዱ ማለት ነውና ዛሬ ማዘርን ሸወልኳት። እባክሽ የዘንድሮ ዝክር የለፍባት ጊዜ ሰብኪያት መጣሁኝ አላት። እንዴት አለችው? በጣም የሚገርምሽ ነገር የቅዱስ ሚካኤል ስራ ሙስሊም ናት ልጅ ተዋል ቡና የምታፈላዋ ሙስሊም ናት። ስታይሏ እንደ ክርስቲያን ይቻላል ሙስሊም ውስጧ ሙስሊም ነው። ቤተሰቦቿ ሙስሊም ናቸው። እና እንዴት ማለት የማን ዝክር አለች? ስማ ይወዳችሁ ቅዱስ ሚካኤል ሲባል ብዙ ሰዎች ይደነግጣሉ። እና ብዙ ጊዜ ማለት ነው ገብርኤል ሲባል ይደነግጣሉ። ለምን ሲባል ሊቀ መላእክት ስለሆነ ሳይሆን ፈጥኖ ደራሽ ሁሉም በማክበር ፈጥኖ ደራሽ ነው። በእንታት ግን ሰው ሚካኤልና ገብርኤል ሲባል የባሰ እንትን አለ የሆነ የተለየ ፍቅር አለው ይመስለኛል። እንግዲህ የብሉይ ኪዳንና መጋቢ አዲስና መጋቢ ብሉይ ስለሆኑ መሰለኝ ገብርኤልና ሚካኤል እና ደንታ አንተ ምን ሆነ ነው እንዴት ነው ታርጋለህ? አምጣ ብራች እና ተረፈው ብራንዳችሁ የታደሩ ተረፈው እናንተ ይንጨርሱት ማለት ነው። ጨርዳች ፎርም ተሞሉና እንዲሁም በይቀው ትዊተርና ፌስቡክ ላይ ሄዶ ፎሎ አድርጋችሁ ፎሎ አድርጋችሁ ስክሪንሾት አድርጋችሁ አምጣችሁ ማስገባት ነው። መጨረሻ ላይ በርሌ ገዛችሁ። አዎ በርሌ ላይ እንጫት ማለት ሳውና ገዝቶ የገባው ካምል እንሰጣለሁ ብላለች። ብሩን አስመለሰች። ሰዓቱን ሰጣ። ሙሉ ድፍን ብሩን ምንም አይነት ብር ሳይጎድል የዛይዳ ለናቱ ታውቃቸዋለች። ትንሽ አትሆና ዝክራቸውን ታውቀዋለች። ዝክራለች ዝክሩ ታውቃለች። ሌላ ሳሩን ታጥባለች ምናምን እንደዚህ የቤት ፋሚሊ አባል ሙስሊምና ክርስቲያን ደስ የሚል ነገር እና ለምንድን ነው ያደረግሽው ብሎ ይላታል። እየተከተላት አንተ አታውቅም እናንተ የሚዘክሩትን ዝክር እናንተ የሚዘክሩትን ታቦት በማውቀው ይለኝ ጥምቀት ሲወጣ በበራችን ነው የሚያልፈው። ያደረገውን ወንድሜን ያደረገውን ማውቀው እኔ ራሴ ነኝ ያለችው። ወንድሜ ያደረገው በታቦት ተላፍሮ ለካ የዛሬ ስንት ዓመት ነው አሉ። ድንጋይ ወርውሮ ይሁን ተሰብሮ አይታወቅም። ታሞት ግን ወዲያው በዛው ከማ ቅዱስ ሚካኤል ፓስፖርት ይሄን በደንብ አዳብቶ እኔ ራሷ ልጅቷ መጣ ሊነገረች በጣም ይደነገጥኩና የዘሌዳ ብሩን ሰጠቻቸው። ማዘር ይሄ ብር የማን ነው አለች። እንዴት አሉ ይሄ እርሶ ብር ነው። ልጆች ከቦርሳዎች ስለዚህ የሚሉታል በስመ አብ ሊቀበላ ቅዱስ ሚካኤል በደል ራስ መለስ ለዚያም በሙስሊሙ ነስቲ በግንባሩ ሰማት አንቺ እንዴት መለስሽ አላት። እሱ እዛ ውጭ እኮ ነው እየጠበቃት ነው። ዝክሮትን አውቀዋለሁ። ሚካኤል ዝክር ሲያዘክሩ ሳምንት ጊዜ አድርጋለሁ። ወንድሜ የታመመው በቅዱስ ሚካኤል ነው። ቅዱስ ሚካኤል ቀጥቶት ነው ወንድሜ ታሞተኛው። አሁንም ታሞተኛው ምህረት እንዲያደርግለት ነው ሰው ጋር መጥቼ ዝክር ማዘክረው ወይም ደግሞ ሳህል ማስተናገደው ሳህል ማጥበው ሚካኤል እባክህ የኦርቶዶክሶቹ መልአክ ይቅር በለው ወንድሜን ያደረገውን ግልጽ አልተናገረችም ይመስለኛል። ድንጋዩ ወይም ሳልበውን የሆነ ነገር አርጓልቻ ታቦት በመራቸው ሲያልፍ እና ወንድሜን ማርልኝ እያለች ነው መታለከ እሳቸው ዝክር የምታዘክረው። ምህረት እንዳደረገላት ምልክቱ አንድ መቼታጅ በዚህ ቀን የወሰደውን ብር ቅዱስ ሚካኤል በወዳጁ በሚወዳት በዚህ ቸርች ሙስሊም ብትሆነ አስመለሰው። ንብረቱን አመጣ። ዝክሩ ተዘከሩ። ግን ሴትዮዋ እጇን ይዘው ልጄ አንቺ ሙስሊም ሁኚ ኦርቶዶክስ ሁኚ የማውቀው ነገር የለም በወደጅ ነው እባክሽን ከዚህ አትለይም። ከእጁ ቀምተሽ ብር ማምጣት ከቻልሽ ልቡን በደንብ ታውቂዋለሽ። ልጅ የለም እባክሽን ከዚህ እንዳትለይ። ምን ሆነሽ? እውነት ነው አለ። ተኝታችኋል? አንሶላ ገዛችኋል? አሉት። የማይቀር ነው ያው መቼም ጫት ቤት ይመጣል አይደል? ያው የማይቀር ነው አለቻቸው። እንደው ልጅ እባክሽ ልጄም አጥብቀሽ ያዥኝ በቃ እንደዚህ ልትል በቃለሽ ሚካኤል ቢወድሽ ከሆንሽ እኮ ችግር የለውም አሏት። እንግዲህ እሳቸው በየዋህነት ነው እንደዚህ አሏት። ከዛ ታቦቱ ማነው ዝክሩ በደረሰበት ቀን ዳር ሚካኤል ነበረ። የሚያስፈልገውን ገዛዝተው ምን ብለው ሁሉ ነገር በቃ ብቻ ህዝቡ መጣ። የዛ ሰዓት ብድግ አሉና ይቺ ልጅ የምታስተናግረው የምታዩት ሙስሊም ናት። እሷ ይሄን እንዲህ ባታረግ ጉዶኛ ነበረ። ብሬን ሌባ ወስዶብኝ ነበር ከቤቴ። እሷ ነች ያመጣችሁ። ያው ልጄ ነው አላሉ። እሷ ነች ያመጣችሁ እና እባካችሁ ወንድሟን እንዲመራላችሁ እግዚአብሔር ይማርልሽ በሏት ብለው ጸለዩ። ሁሉም እግዚአብሔር ይማርልሽ አሉ። በሳምንቱ ተነሳ። ወንድሟ ከታመመበት አንደኛ ንብረቱን አስመልሶ፣ ሁለተኛ
ነገሮችን ሲያስመልስ በምክንያት ሊምር የፈለገውን ሰው እያስማረ ነው ንብረት ያመለሰው። ያንን ጫፍ የሚቀማውን ልጅ ደግሞ ከወደቀበት እንዲነሳ በስችል በኩል ጭራሽ እንዲያውም አሁን ነገር ምልክላችሁ ገጠሙት። ከዚህ ጋር በተገናኘች አንዲት ሙስሊም ሴት አንዲት ሙስሊም ሴት ኦርቶዶክስ የሆነችዋን ሴት ጸልይ ጾም እያለቻት አስጨንቀቻት። እና አንቺ ሙስሊም ነሽ፣ እኔ ኦርቶዶክስ ነኝ፣ ለምንድን ነው ጾሜ ጸልይ የምትይኝ? ወደ ነገራችሽ እምነት አላመጣሽኝ፣ ለምንድን ነው ጾሜ ጸልይ የምትይኝ? ምንድን ነው ምክንያትሽ አለቻት። አይ ያው ይሄን ገጠመኛው እለቅላችኋለሁ ነገር ማለት ነው። የአንተ ልከፍ የሆይቱ ምን ይላል ርዕሱ? ሰነፏ ክርስቲያን በሙስሊሟ ተሰብካ የት እንደደረሰች ስሙ አድና ዳነችባት። አድና ዳነችባት ያማት ሙስሊሟ በጣም ጨነቃት። ኦርቶዶክሷ ክርስቲያኗ ፈራጊት ይጨፈር ሮብና ቤተ ምን የለ ዝም ብላ ምትፈነጥዝ እዚህ ገጠረና ሙስሊሟ ተጨነቀች። ለክለብ ይስራታልሽ እንደና ሙስሊሟ ሃይማኖቷን ጠብቃ ምትሄድ ነበረች። ሰውስ በስነ ስርዓት ኦርቶዶክሷ ግን አስጨነቀቻትና እንዳታስጨንቃች ብቻ ስለፈለገች ምናረቻ ሷሚ ጸለያለች። በራሷም ሂጂ ተጠመቂ ሂጂ ጸልይ ስትራታለች። ዱይ እንዳታረጋት ፈርታለች። ልጅቷ በሙስሊም ተሰብካ መታ ተጠምቃም ብላ መልሳ ደግሞ ሙስሊማን እንዳረገች አስተሰሙ ደግሞ ይገርማቸዋል። ዛሬም ደግሞ እዚህ አሁን ነገራችሁ እንግዲህ ሊቀ መላእክት ቅዱስ ሚካኤል የሰራውን ተአምር ተመልካችሁና ከሱሱ ወጥቶ አሁን ያለው ደማቅ እጅ አሁን እየሰማን ነው፣ ገጠመኝ እየሰማን ነው። ከዛ ሁሉ ሱሱ ወጥቶ ነው ጮኛዋ ነው መጥተው ቀለበት አድርጎላት ሊመለስ እንደሚፈልግ ነው እየተናገረ ያለውና በጣም አንደኛ ነገር መቅጣት የፈለገውን ቀጥቷል፣ ማስተማር የፈለገውን አስተምሯል፣ ገንዘቡን አስመልሷል። ሁለተኛ ነገር ደግሞ ይቺ ልጅ አሁን ሙስሊም ያልኳችሁ ልጅ ማለት ነው ክርስቲያን ውይ ተበላሽታል ተባለ ሆናለች ማለት ነው። በህልም ይሁን በእውን በሆነ ነገር ውይ ተበላሽታል የሚል